እሺ አንደኛው የቸርች ፋዘርስ ስራዎች አቢዩዝ እንዳልተደረጉ ምንድነው ማስረጃችን? ምክንያቱም ቤተክርስቲያን ከተከፈለች በኋላ ለራሳቸው እንዲሆን አርጎን በእጅ ስለነበር ኮፒ የሚደረገው ለራሳቸው ትምህርት እንዲሆን አርጎ ኮፒ እንዳላርጉ ምንድነው ማስረጃችን? ሌላው ደግሞ ስቴት ሪሊጅን ስለነበር እስከ ቅርብ ጊዜ ድረስ ፖለቲካም በጣም ቤተክርስቲያን ውስጥ ገብቶ ስለነበር እሱ አፌክት እንዳላረገው እንዴት ነው ማወቅ የምንችለው? እሺ ቴንክ ዩ። ሁለተኛ ጥያቄ ጥምቀት ለኃጢአት ስርየት የሚለው ላይ ነው። እሱ ላይ አንድ አሁን ማያምን ሰው ከአሕዛብ የመጣ ሰው ወንጌል ተሰብኮለት ቢያምን ባመነበት ሰዓት ላይ ሪጀነሬሽን ሊሆን ይችላል፣ የኃጢአት ስርየትንም ጀስቲፊኬሽንም ያገኛል እና ይሄን ካገኘ በኋላ ወደ ጥምቀት ለመሄድ የድህነት ትምህርት ይማራል። 4 ወር 5 ወር 6 ወርም ሊፈጅ ይችላል። ከዛ በኋላ ሄዶ ሲጠመቅ ይሄ ሰው ለዚህ ሰው ጥምቀት ለኃጢአት ስርየት ስንል ምን እያልን ነው? መጀመሪያ ሲያምን ያገኘውን ነገር ወደ ጥምቀት ሲመጣ ነው የሚያገኘው ማለታችን ነው ወይስ ምን ማለታችን ነው? ማሂን ላዋራና ከዛ በኋላ እቀጥላለሁ። ማሂ እንዴት ነሽ? ይሰማል? እግዚአብሔር ይመስገን። እንዴት ናችሁ? ደህና እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ጎንደር እንዴት ናት ማሂቲ? ጎንደር አይደለሁም፣ ባህር ዳር ነኝ። ባህር ዳር ነው ያለሽው? አዎ ባህር ዳር እንዴት ናት እንዳልል መጥቼ ነበር ከ3 ሳምንት በፊት። መጥቼ ነበር። ያው ድጋሚ እንደግመዋለን እና አቤ ስላሉ እዛ ድጋሚ መድገማችን አይቀርም እንግዲህ እንደ ጌታ ፈቃድ። ኧረ እዚህ ግን ቸርች የት ነው ያለው? ከአቤ ጋር ኮሚኒኬት ታደርጊያለሽ። ከአንቺ በላይ ያለው አበበ እዛ ባህር ዳር ነው ያለውና እነሱ ጋር ኮሚኒኬት ታደርጊያለሽ። በኋላ ላይ በደንብ ታወራላችሁ እና ፍሪታ ነግራን ነበረ። ደስ የሚል ነገር ጌታን ማግኘት ትፈልጋለች ብላ ነግራን ነበረ። እውነት ነው? ባንቺ አፍ እንስማ ብዬ። አዎ ፈልጌ እሷን አናገርኳትና ለብዛ ሂጅ ምናምን ነገር አለች። ምን አነሳሳሽ? እንዴት ተረዳሽ? በጣም ደስ የሚል ነገር ነው። እንኳን ጌታ ረዳሽ። ይሄ ውሳኔ ቀላል ውሳኔ አይደለም። ብዙዎቻችንን ፈትኖናል ኦሬዲ በዛ ውስጥ ስላለፍን ማለት ነውና ግን መጽሐፍ ቅዱስ አንድ ነገር ይናገራል። በአንድ ሰው ንስሐ መግባት፣ በአንድ ሰው ወደ እግዚአብሔር መንግስት መቀላቀል በሰማይ መላእክት ዘንድ ታላቅ ደስታ ይሆናል ብሎ ነግሮናልና ይሄ በጣም ደስ የሚል ነገር ነው። ጌታ እንኳን ረዳሽ። ደግሞ ሰይጣን ዝም ብሎ ያየው እንዲህ አይነት ውሳኔዎችን ነው ዝም ብሎ ማያየው ሰይጣን እና ያው ጥንቃቄ የሚፈልጋል። በዛ ላይ እግዚአብሔር ጸጋ ደግሞ አለ፣ የሚያግዝ እግዚአብሔር ጸጋ አለ። አንቺ እንዴት ወሰንሽ? ዲቦራ ቲክቶከሯን ታውቃታላችሁ? ዲቦራ የትኛው ነው? ዲቦራ ታደሰ ነው? ዲቦዬ አርበኛ እህታችን ነው። የሷን በቃ አይደል ከሆነ ሰዓት በኋላ የሷ ቲክቶኮች ናቸው በብዛት የሚመጡልኝ ነበርና የሷን ታስተምራቸውን ወንጌሎችን የነስካትን ላይ እየገባሁ እከታተላለሁ። ከዛ የሆነ ሰዓት እንደዚህ ወንጌል እንትን እያለች የሆነ እነስካት ጋር ላይ ገብቼ ነው አንድ ቀን ማታ እና ከቤት ሰው የለም የነበረ። ከዛ የሆነ አብረን እንጸልይ ብሎ እየጸለየ የሆነ አለ አይደል የሆነ ነገር ተሸክመህ ስትወርደው ቅል የሚልህ ልክ እንደዚህ አይነት ስሜት ነው የተሰማኝ። ከዛ እንዴ ለምን ግን ቆይ ምናምን ብዬ የበለጠ ደግሞ መከታተል ጀመርኩኝ፣ መዝሙሮችን፣ ትምህርቶችን፣ ወንጌል ስብከቶችን። ከዛ እዚህ ደግሞ በብዛት ከቤት ምናምን ነገር ስለማልወጣ ቸርች የት እንዳለ እኔ በጭራሽ አላውቅም እና
እሷ ጋር ስጽፍላት ቆይ ብዙ ጊዜ ነው ከጻፍኩላት ነው ዛሬ ነው የመለሰችልኝ። በእውነት እንዴት ደስ እንዳለኝ ስትመልስልኝ። እንኳን ጌታ አብሮሽ ሆነ። እጅሽ ላይ መጽሐፍ ቅዱስ አለ? አለ። ማንበብ ጀምረሻል? ገና አልጀመርኩም። እሺ ስትጀምሪ ከዮሐንስ ወንጌል ጀምሪና ደግሞ ኢየሱስን ተከታዩ። እሱ መጀመሪያ መከተል የምንችለው በቃል ውስጥ ስለሆነ መጽሐፍ ቅዱስ ስትከፍቺ ዮሐንስ ወንጌል ገና ስትከፍቺ ወር ሌላውኛውንም ወንጌል ስትከፍቺ አስቀድመሽ ኢየሱስን በንባብ ራሱ መከተል ትጀምሪያለሽ። ከሱ ጋር አብረሽ መሆን ትጀምሪያለሽ። እሱ ደግሞ ሌላ ዓለም ነው። አሁን አንቺ ቀለለኝ ከምትዩ በላይ ደግሞ እሱ ደግሞ ሌላ ዓለም ነው። ሁላችንም እንደዚህ አይነቱን መንገድ ተከትለን የመጣ ነው ማለት ነው። ስለዚህ እያደግሽ ስትሄጂ ደግሞ ከዚህ በላይ እግዚአብሔር ክብሩን የሚገልጥብሽ የእሱ አገልጋይ ነው የምትሆኑ። ስለዚህ የበለጠ ከእግዚአብሔር ጋር አብረሽ ለመሄድ ከመጽሐፍ ቅዱስ ጋር በደንብ መጣበቅ ያስፈልጋል፣ ህብረት ማድረግ ያስፈልጋልና ቸርች መፈለግሽ በጣም ትልቅ ነገር ነው። በጣም ደስ ብሎኛል። እንኳን ጌታ ወደ በፍቅሩ ሳብሽ። እዚህ ከበላይሽ ያለው አበበ ይባላል። ታናግሪዋለሽ፣ አንዴ እንጸልይና ታናግሪዋለሽ። ባህር ዳር አካባቢ ያለው ወንድማችን ነው። ስለዚህ እሱ ያገኝሻል፣ በደንብ ያይሻል፣ ከቤተ ክርስቲያን ጋር ከቅዱሳን ጋር ያገናኝሻል። መጽሐፍ ቅዱስ ከሌለሽ መጽሐፍ ቅዱስ ይሰጥሻል። እንደዚሁም ደግሞ ትምህርት መጀመር ይኖርብሻል። ስለዚህ ትምህርት ያስጀምርሻል ምናምን በዛ መንገድ ትቀጥያለሽ። በጣም ደስ ብሎናል። ክብር ለእግዚአብሔር። ጋይስ እስቲ ደስታችሁን ግለጡላት፣ እንወድሻለን በሏት። እንደዚሁም ደግሞ ክብር ለእግዚአብሔር ይሁን። ሶሊዲዮ ግሎሪያ ብላ ቤት ሲያስጽፍ ነበርና ክብሩ ሁሉ ለእግዚአብሔር ይሁን። እዚህ ንስሐ አትገቢም። ፊት ለፊት ከቅዱሳን ጋር ሆነሽ የምትገቢው ንስሐ ይኖራል። አበበ ጋር ስትገናኙ ከሱ ጋር ቸርች ስለሚወስድሽ ቤተክርስቲያን ከሱ ጋር ስትሄጂ በደንብ ይጸልዩልሻል፣ አብረሻቸው ትጸልያለሽ ምናምን። እስከዛ አንድ ጸሎት ልጸልይ፣ ፈቃደኛ ነሽ? በጣም ደስ የሚለኝ ፈቃደኛ ነኝ። እሺ ጋይስ አብረን እንጸልይላታለን። እግዚአብሔር አባት ሆይ እናመሰግናለን። ክብርና ምስጋና ሁሉ ለአንተ ይሁን። እግዚአብሔር ሆይ ስለዚህች ነፍስ እናመሰግናለን። ጌታ ሆይ ከድቅድቅ ጨለማ ወደሚደነቅ ብርሃን የሚመጣው ሰው በስምህ በልጅህ ስም ብቻ ነው። መጽሐፍ ቅዱስ እንደተናገረው መዳንም በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠ ሌላ ስም የለምና ተብሎ እንደተጻፈ፣ እንደዚሁም ደግሞ እግዚአብሔር አባት ሆይ የዲያብሎስን ስራ ሊያፈርስ የተገለጠው ብቸኛው ልጅህ ጌታ ኢየሱስ ክርስቶስ ነውና እግዚአብሔር አምላክ ሆይ ይህ እውነት ስለገባት በኢየሱስ ስም እናመሰግናለን። ወደዚህ ብርሃን ለመምጣት ስለወደደች በመንፈስ አንተ ስላስነሳት፣ ልቧን ስለከፈትክላት፣ አእምሮዋን ስለከፈትክላት እግዚአብሔር አባት ሆይ ቃልህን መስማት ስለሆነላት፣ ቃልህን እግዚአብሔር አባት ሆይ መታዘዝ ስለሆነላት፣ ለወንጌል መታዘዝ ስለሆነላት እግዚአብሔር ሆይ በኢየሱስ ስም እናመሰግናለን። ጌታ ሆይ ይህንን ማድረግ የሚቻለው ከመንፈስ በስተቀር ማንም እንደሌለን ያውቃል። እግዚአብሔር አምላክ ሆይ ሁላችን በዚህ መንገድ ስናልፍ ከመንፈስ በስተቀር ከጸጋህ በስተቀር እግዚአብሔር ሆይ ለአንተ እንድንታዘዝ ወደ ቅፍህ እንድንመጣ ያደረገን የራሳችን ችሎታ የለም። እህታችን ጸጋ ስለረዳት እግዚአብሔር አባት ሆይ በመንፈስ ስላገዝካት በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ጌታ ሆይ አሁንም ለእህታችን ይህን ጸሎት እንጸልያለን። እግዚአብሔር አባት ሆይ በምትሄድበት ጎዳና እግዚአብሔር ሆይ በምትራመደው እርምጃ ሁሉ በጌታ በኢየሱስ ክርስቶስ ስም ጌታ ሆይ ያንተ ጸጋ እንዳይለያት እግሮቿን ከመሰናከል እንድትጠብቅ እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ጌታ ሆይ እጆቿን ጌታ ሆይ አንተ እንድትይዝ እንድትመራት እግዚአብሔር ሆይ ከያዘ የማይለቅ እጅ አለ። ጌታ ሆይ ከያዘ የማይለቅ ጸጋ አለ። በጸጋ እንድታግዛት በኢየሱስ ስም እንጸልያለን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ጌታ ሆይ በአንተ መገኘት ውስጥ እንድትኖር፣ በአንተ ህልውና ውስጥ እንድትኖር እግዚአብሔር ሆይ በምትራመድበት ሁሉ ጌታ ሆይ አንተ ከጎኗ እንደሆንክ ጌታ ሆይ ማየት እንድትችል መረዳት እንድትችል በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም
ወደ ቤትህ የሳብካት አንተ ነህ። በቤትህ እግዚአብሔር ሆይ እንድታኖራት እድሜዋ በቤትህ እንዲያልቅላት እድሜዋ በእግር ስር እግዚአብሔር አባት ሆይ እንዲያልቅላት በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። እግዚአብሔር አባት ሆይ ከዚህ በኋላ የቀረው ህይወቷ ቃልህን በመውደድ ቃልህን በመፈለግ እግዚአብሔር ሆይ ፊትህን በመፈለግ የምታሳልፍበት ያንተ እውነተኛ ደቀ መዝሙር በመሆን በእውነት ለአንተ በመታዘዝ የምታሳልፍበት እንዲሆን በኢየሱስ ክርስቶስ ስም እኔ ጸልያለሁ። ስለ ሁሉ እናመሰግናለን። ክብርና ምስጋና ሁሉ ለአንተ ይሁን። አሜን አሜን። ጋድ ብሌስ ዩ። ተባረኪ። በጣም ደስ ብሎኛል። ይሄ የገባሽበት ህይወት በጣም አስደሳች ህይወት ነው። ጌታ ከያዘ አይለቅም፣ ከያዘ አይለቅም። ሁላችንም በጣም ነው የማመሰግነው። ዘላለማዊ ህይወት ስለሰጣችሁኝ በጣም ነው የማመሰግነው። ተባረኪ እህታችን። ያ የዘላለም ህይወት ከኢየሱስ ብቻ ይገኛል። ሁላችን እዚህ ያለነው ደግሞ ያንን ህይወት አግኝተን የቆምን ሰዎች ነን። ከኛ ጋር ህብረት አድርገሻል። ህይወቱን ደግሞ ከሱ ተካፍለሻል፣ ከሱ አግኝተሻል፣ ከራሱ ከኢየሱስ። እሱን ማግኘት ደግሞ በጣም ትልቅ ነገር ነውና እንደምትወዷት ነገራት። እስቲ ደስታችሁን ግለጹላት፣ ፍቅራችሁን ግለጹላት። ያላችሁ ሰዎች እስቲ ሊያችሁ። አቤ አለህ? አሎ ወንድም አለም ደህና ነህ? እንዴት ነህ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሰላም ነህ? አለን አለን አለን። ዌልካም ብሎኛል። በጣም ደስ ብሎኛል። የእውነት በዚህ ግርግር ውስጥ በዚህ ብዙ ሰዎች ጌታን እየተቀበሉ ስለሆነ በዚህም ስለምናየው በዚህም ወደ እግዚአብሔር መንግስት እየተጨመሩ ስለሆነ በጣም ደስ ብሎኛል። እህቴ በጣም የገባሽበት የእግዚአብሔር መንግስት ደስታን የሚሰጥ ረፍትን የሚሰጥ ደስ የሚያሰኝ ነውና እንኳን ደስ አለሽ። በጣም ደስ ብሎኛል። ጥሩ ነው። በውስጥ አድራሻሽን ጻፊልኝ። ያለሽበት አካባቢ ላይ ጤነኛ የሆነ ቸርች እጅሽን ይዤ ለአደራ ብዬ እሰጣለሁ። ይሄን ቃል ገባለሁ። ቃልዬ ያ በውስጥ አውሩና ከአንድ ሰው ጋር ሆነ አብረህ ያለችበት ቦታ አጣራና እንግዲህ ባህር ዳሮችን ምንድነው መላቀቃቃተን ማንንም በሌላው ያገናኘ ነው። አሜን 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 አሜን። እና ያው በቅርቡ ያለ ቸርች አንተ ተሰጣታለህ። ያው የሚደረገውን ስለምታውቁ እናንተ ማሂ አቤ ማለት ያ ፍቅሩሽ እሱን ልል ነበር። አሁን አቤ ባህር ዳር አካባቢ ባሉ አብያተ ክርስቲያናት ህብረት አቺሽን ቆይ አንዴ ሚውት ላርጋትና ለ5 ደቂቃ እኔ ለምን እሺ። ባህር ዳር አካባቢ ያሉ አብያተ ክርስቲያናት ህብረቶች ውስጥ አባል የሆነ አገልጋይ ነው። ስለዚህ በቀጥታ ከሱ ጋር ነው የምትገናኙ። የአብያተ ክርስቲያናት ህብረት አባላት ካልሆኑ በስተቀር የወንጌላውያን አብያተ ክርስቲያናት ህብረት አባላት ካልሆኑ በስተቀር ሜሴጅን መመለስ አይኖርብሽም። ምንም አይነት ነገር ምላሽ መስጠትም ስለራስሽ ማውራትም አይኖርብሽም። አሁን እዚህ ያለን ሰዎች እኔም በአብያተ ክርስቲያናት ህብረት ስር ባለ ቤተ ክርስቲያን ስልጣን ስር ያለው ሰው ነኝ። እዚህ ያሉ እዚህ ጋር እንዳለ ተደርድረው የምታያቸው ሰዎች እንደዛ ናቸው። ስለዚህ አቤ ደግሞ እዛ ከነሱ ጋር ቅርበት ያለው ሰው ስለሆነ ባለፈውም ተገናኝተን ነበር። እነሱ ጋር አገልግሎት ላይ ሄጄ በጣም ያግዝሻል ምናምን። ስለዚህ አሁን ከዚህ ሰዓት ጀምሮ አቤን ብቻ አዋሪው ለጊዜው ማለት ነው። አቤ ግን ሳትረሳ አሁኑኑ በውስጥ ጻፍላት። አሁን አውራታለሁ። መጽሐፍ ቅዱስ ከሌላት እሰጣታለሁ። መጽሐፍ ቅዱስ ቃል ገባለሁ። ያ እስከዛሬ ስታወሪያቸው የነበሩ ሰዎች ካልሆኑ በስተቀር አዳዲስ ሰዎችን አታዋሪ። ሚዲያው ላይ ብዙ አይነት ሰው ስላለ ማለት ነው። ከአቤ ጋር ትገናኛላችሁ። እሱ መጥቶ ያገኝሻል፣ ከወንድሞች ጋር ቸርች ያገናኝሻል ማለት ነው። ከዛ ከነሱ ጋር ደግሞ አብረሽ ትቀጥያለሽ። ማዬ በጣም ነው የምንወድሽ። ተባረኪ። አሜን። በጣም ነው የማመሰግነው ሁላችሁንም። ተባረኩልኝ። አሜን። ደግሞ ጥያቄዎች ሲኖሩሽ ምናምን ብቅ በይ። ሐሙስ ማታ እኔ ጋር ትምህርት አለ። ሮብ ማታ ሌላ ወንድማችን ጋር ትምህርት አለ። ቅዳሜ ወይ የሆነ ሳለ እንደዚህ ከፍታለሁ። ስታይን ነይ ከኛ ጋር አብረሽ ጊዜ ማሳለፍ ትችያለሽ። እኔ ያለው ፍቅሩሻ ቤቲና ምናምን እዚህ ጋር የምታያቸው አቤ ምናምን ከአቤ ጋር በደንብ አውሪ። ግን ያው እዛው አንቺ ሀገር ያለ ሰው ስለሆነ እዚህ ሚዲያውም ላይ ስላለው ነገር ውጪም ስላለው ነገር ምናምን በደንብ ይነግርሻል። በደንብ ታወራላችሁ፣ ትመካከራላችሁ። እዛ ደግሞ ትምህርት ትጀምሪያለሽ። እንግዲህ ከዛ በኋላ ያው እንደኛ ደግሞ አብረሽ ታገለግያለሽ ማለት ነው። ፕሌስ ዩ
ስልኬን በውስጥ አስቀምጬላታለሁ። ቃልዬ ካንተ እንደወጣች ትደውልልኝ። እዚህ ከተማ ነው ያለው። እኔ ከተማ ካለሽ እዚህ ባህር ዳር ውስጥ አሁን ራሱ አገናኝሻለሁ አገልጋይ ጋር። ጉድ ሌላ ሚካ ዛሬ ሆኖ እናገኛት ቀን አንቅጠር። ጉድ በጣም ደስ ይለኛል። እንደዛ ብታረጉ ጥሩ ነው። ዛሬ ሆኖ ከቻለች አገኟት፣ አውሯትና ሌላ ቻሌንጅ የሚያደርግሽ ነገር ካለ ምናምን በውስጥ ጻፊልኝ። እንትን አደርጋለሁ፣ ሪስፖንድ አደርጋለሁ፣ መልሳለሁ። ሜሴጅን ካየው መልሳለሁ። በውስጥ ጻፊልኝ ለኔም ማለት ነው። ግን በቀጥታ በቅርብሽ ያለው እሱ ስለሆነ እሱን ደግሞ በደንብ ኮሚኒኬት አድርጊው። አቤል ቴንክ ዩ ማሂ፣ ጌታ ይባርክሽ። እሺ እኔም በጣም ነው የማመሰግነው። ተባረኩልኝ ሁላችሁንም። ተባረክ ጌታ። ዋው አሁን ላይቭ ዘግቼ በወጣ ስትላል አይበቃም? እሺ ቆየ እንዴ ከገባ? አይ አልቆየሁም። ኧረ ረክቼ ነው እንጂ በቃ ከዚህ በላይ ምን አለ አይመስልም? እንደዛ እንዴ? እንደዛ ማኮራ ሁላችንም እንውጣ፣ ደስ ብሎናል። እንደዛ ከሆነማ በዚህ ኮንሰፕት ከሆነማ እንውጣ። እንግዲህ ትንሽ ደግሞ እንቀጥልና እንደዚህ ሳገኝ ሁለተኛዬ ነውና ሰዎች እንደዚህ ሳገኝ ያለው ደስታ ልነግራችሁ አልችልም። ረጅም ሰዓት ቁጭ ብዬ እዚህ ከማወራ እንዲህ አይነት ሰዎች ጋር ኮሚኒኬት ማድረግ ኢማኑኤል፣ እሺ ቆይ ቦታ ስኖር አስገባለሁ። እንደዚሁም ደግሞ የሆነ እንትን ስታደርጉ ስታወሩ ምናምን አሪፍ ነው። ግን ከነሱ ጋር እንደዚህ ጊዜ ስታሳልፉ ጌታን የሚቀበል ሰው ስታዩ ከነበረበት ህይወት ባክ አድርገው ወደኋላ ተመልሰው እየተመለሱ ያሉ ሰዎች ስታዩ ትልቁ እርካታ እሱ ነው። ትልቁ የህይወታችን ዓላማ መስዋዕት እንዲሁ ጥሪ ላድርግ እስቲ እንዲሁ ጥሪ ላድርግ። አንዳንድ ነገሮች እዚህ ሰፈር ጎልደን ካረት የሚባል ነገር ታውቃላችሁ? ይሄ ጎልደን ከለር ተቀብቶ በቃ ላይ እንትን የተቀመጠ ማለት ነውና እንደዛ አይነት ነገሮችን አይታችሁ ሄዳችሁ ጥሩ ህብረት የነበራችሁ ተንበርክካችሁ ስትጸልዩ ሪሊ ጌታን ፊል ታደርጉ የነበራችሁ በጌታ ቤት ስታገለግሉ የነበራችሁ በተለያየ ምክንያት ቅር ተሰኝታችሁ የወጣችሁ በአገልጋዮች ሊሆን ይችላል፣ እንደዚሁም ደግሞ በሌሎች በራሳችሁ ምክንያት ሊሆን ይችላል፣ በጓደኞቻችሁ ምክንያት ሊሆን ይችላል፣ የሆነ ነገር አታሏችሁ ሊሆን ይችላል፣ ኢቭን በኃጢአት ምክንያት አፍራችሁ ወደ ኋላ ተመልሳችሁ ሊሆን ይችላል። ሪሊ ግን ከጌታ ቤት ራቅ ያላችሁ ሰዎች መጽሐፍ ቅዱስ እንደሚናገረው ጌታ ኢየሱስ ክርስቶስ እነሆ እኔ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በሩን ቢከፍትልኝ ወደ እርሱ እገባለሁ፣ እሱም ጋር ራት እበላለሁ፣ እኔም አባት ሆነዋለሁ፣ እሱም ልጅ ይሆነኛል ብሎ ተናግሯል። ስለዚህ ወደዚህ ጌታ እንደገና ወደ እሱ እቅፍ እንድትመለሱ ይሄን ወንጌል እየሰማችሁ ልባችሁ የተከፈተ ሪሊ ኢየሱስን ማየት የቻላችሁ ሁላችሁም ወደዚህ ወደ ጌታ እቅፍ። ከዚህ የበለጠ ደስታ የለምና ቆም ላድርገውና ጥያቄና መልሱ እኔ ጌታን የተቀበልኩ ጊዜ ያንን ማረሳው ያንን ምሽት ነው። ጌታዬን የጠራሁበት የጌታን ስም የጠራሁበት ያ ምሽት አረሳው። መቼም ነው ማረሳው። ምንም ልረሳ እችላለሁ፣ ያን ምሽት ግን አረሳው። አይ ኒው ኢት በቃ ከዛ በኋላ ያለኝ ላይፍ ሙሉ በሙሉ እንደሚለወጥ አይ ኒው ኢት በደንብ ነበር ያወቅኩት። እና አሁንም ብዙ ቻሌንጅ የሚያደርጋችሁ ነገር ሊኖር ይችላል እና ግን ሁሉ ጊዜ ወደ ኋላ የምመለሰው ያቺን ኮንቨርዥን ኢቨንት ማለት ሁሌ ወደ ኋላ ተመልሼ እሷን ነው ቼክ ማድረግ፣ እሷን ነው ማስታወሰው። እና የጌታ ስም ብቻ ነው የሚያሳልፈው፣ ኢየሱስ ብቻ ነው የሚያሳልፈው፣ ልብ የሚያሳልፈው እሱ ብቻ ነው። ወደ እሱ ተመለሱ፣ ወደ እሱ እቅፍ ግቡ ለማለት እወዳለሁና እሺ ማን ነው ጥያቄ ያለው ሌላ ከማለት ፍሩ አለክ አለው ቃሌ። እሺ ሰላም ብያለሁ። እሺ ድጋሚ ሰላም። ሁለት ጥያቄ ነው ያለኝ። እሺ አንደኛው የቸርች ፋዘርስ ስራዎች አቢዩዝ እንዳልተደረጉ ምንድነው ማስረጃችን? ምክንያቱም
ቤተክርስቲያን ከተከፈለች በኋላ ለራሳቸው እንዲሆን አርጎን በእጅ ስለነበር ኮፒ የሚደረገው ለራሳቸው ትምህርት እንዲሆን አርጎ ኮፒ እንዳላርጉ ምንድን ማስረጃችን? ሌላው ደግሞ ስቴት ሪሊጅን ስለነበር እስከ ቅርብ ጊዜ ድረስ ፖለቲካም በጣም ቤተክርስቲያን ውስጥ ገብቶ ስለነበር እሱ አፌክት እንዳላረገው እንዴት ነው ማወቅ የምንችለው? ኦኬ ስፔሲፊካሊ ስለ ቤተክርስቲያን አባቶች ስራዎች ነው አይደለ? አዎ። ኦኬ የቤተክርስቲያን አባቶች ስራዎች እንደው አቢዩዝ እንዳልተደረጉ በምን እናውቃለን? ጥሩ ጥያቄ ነው። ግን አቢዩዝ እንዳልተደረጉ ለማወቅ መጀመሪያ አቢዩዝ ሊደረጉ የሚችሉበት ምክንያት ይኖር ይሆን ወይ ብሎ መጠየቁ ግን በጣም አሪፍ ነው ብዬ አስባለሁ። አቢዩዝ እንዳልተደረጉ ማወቁና አለማወቁ ኦሬዲ በእንትን በኳሊፊኬሽን መቀመጥ ያለበት ነገር ስለሆነ ማለት ነው። ለምሳሌ የአንዳንድ አባቶች ጽሁፎች ታምፐር ተደርገዋል የሚሉ ስኮላሮች አሉ። ለምሳሌ ፔዶባፕቲዝም ላይ የሂፖሊተስ ስራዎች ላይ ከርታላንድ የተባለ ሰው አለ ቴክስቹዋል ክሪቲሲዝም ላይ የሚሰራና ሌላ ደግሞ አንድ ፔዶባፕቲዝምን ይሄኛው ከርታላንድ በጣም በፊት ነው። ከርታላንድ አሁን በህይወት የለም። ሌላ ደግሞ ጀረሚያስ የሚባል ሰው አለ። እሱ ደግሞ ፔዶባፕቲዝም የሉትራኑ ፔዶባፕቲዝም በጣም እንትን የሚያደርግ ነው፣ ሰፖርት የሚያደርግ ሰው ነው። እነዚህ ሁለቱ ተከራክረዋል፣ በፔዶባፕቲዝም ላይ ተጻጽፈዋል እና ያው እንደኛ ቲክቶክ ስለሌለ ተጻጽፈዋል እና ሲጻጻፉ አንዱ ሂፖሊተስ ተነስቶ ለተነገረው ነገር ከርታላንድ ቴክስቹዋሊ ጥቅሱ ላይ የተጨመረ ነው በኋላ ላይ እንጂ መጀመሪያ ያልነበረ ነው ይላል። ስትመለከት ደግሞ ቴሳውረስ የቄርሎስ ዘኢየሩሳሌም ዘእስክንድሪያ የቄርሎስ ዘእስክንድሪያን ስትመለከት አንድ ቦታ ላይ ዋን ኔቸር ይላል ቴሳውረሱ ማለት ነው። ተተርጉሞ ቴሳውረሱ በጣም ሰፊ ነው። ከግሪክ ቴክስት ላይ ነው የተወሰደው። የግሪኩ ላይብራሪ ሙሉ ነው የተወሰደው፣ ግን ተቆራርጦ ነው ሲምፕሊ ለንባብ እንዲመች ተደርጎ ማለት ነው። እሱንም አንድ ቦታ ላይ ስለ ቱ ኔቸርስ እንትን ያደርጋል፣ ቱ ኔቸርስን ሰፖርት ያደርጋል ተብሎ በተለያዩ ሰዎች ሲቀርብ አይቻለሁ። ጽሁፉ በሌላ ቦታ ላይ ደግሞ ዋን ኔቸርን ሰፖርት እያደረገ ደግሞ አይቼዋለሁ። እሱን ወደ ግሪኩ ሄዶ ትንሽ ቼክ ማድረግ ሊያስፈልግ ይችላል። እንደነዚህ አይነት ነገሮች ይኖራሉ በትርጉም ስራዎች ውስጥ። እንደዚሁም ጽሁፎቹ ኮፒ በሚደረጉበት ጊዜ የተለያዩ ነገሮች ሊኖሩ ይችላል። መጽሐፍ ቅዱስ ላይ የምንወስደውን ያንን ክራይቴሪያ ለቤተክርስቲያን አባቶች ስራዎችም በኋላ መቻል አለብን። አንደኛ ኢንቴንሽናሊ ታምፐር ሊያደርገው የሚችለው ማን ነው? ለምንስ ነው? የትኞቹን ትምህርቶችስ የሚለውን ጥያቄ ለምሳሌ ሐዋርያነ አበው ጋር ብንሄድ፣ ሁለተኛ ሶስተኛ ክፍለ ዘመን ላይ ያሉ አፖሎጂስቶችና ሌሎች የቤተክርስቲያን አባቶች ጋር ብንሄድ፣ አራተኛ አምስተኛ ስድስተኛ እያልን ብንሄድ ብዙዎቹ ትምህርቶች ሲምፕሊ ቅድም እንዳልኩ ስቴት ሪሊጅንን በተመለከተ ሳይሆን ከስቴት ሪሊጅን በፊት ቤተክርስቲያን ጭራሽ በስደት ዘመን እያለች አባቶች ያስተማሯቸው ትምህርቶች ናቸው ብዙዎቹ ማለት ነው። ለምሳሌ የሳክራመንትን ጉዳይ ብታነሳ ቤተክርስቲያን ገና ስደት ውስጥ እያለች የመጣ ነው የሳክራመንቱ ቴዎሎጂያቸው የአባቶች ማለት ነው። የሳክራመንት ላይ የአባቶችን ስራዎች እንትን ያደረገ ሰው አለ፣ ታምፐር ያደረገ ወይም ደግሞ የበረዘ ሰው አለ ብትል በስደቱ ዘመን ያስተማረውን ነገር አግናጢዮስ ኢቭን ስቴት ሪሊጅን ከሆነ በኋላ ክርስትና ኦልሬዲ ኮንሲስተንትሊ ታገኘዋለህ ማለት ነው። ስለዚህ በስደት ዘመን የነበረውን መልእክቷን ቤተክርስቲያን ካለወጠች ያንን መልእክቷን ካለወጠች የአባቶችን ስራዎች የሆነ ሰው አበላሽቷል ልትል የምትችልበት አጋጣሚ አይኖርም ማለት ነው። ለምን? ለምሳሌ አሁን እዚሁ ብንቆይ ትምህርተ እግዚአብሔር ላይና ሳክራመንት ላይ ብንቆይ፣ ለምሳሌ ሳክራመንት ላይ አንድ ሰው ከተጠመቀ ስደት ውስጥ ይገባል። ብዙዎች መጠመቅ የማይፈልጉት ሌሎች አማራጭ ክርስትና የሚፈልጉት ኖስቲካውያኑ ምናምን የሚፈልጉት ለዛ ነው። ጥምቀት በተጠመቁበት ጊዜ እንደዚሁም የጌታ እራት አብረው መውሰድ በጀመሩበት ጊዜ ከህብረቱ ጋር መሰደድ ይጀምራሉ። ምክንያቱም ጌታ ኢየሱስ የዚህ ምድር ጌታም ነው እያሉ ነው ያሉት። ቄሳር ደግሞ አይፈልገው። ኖስቲካውያኑ ግን ኢየሱስ የዚህ ምድር ጌታ አይደለም፣ የሆነ መንፈሳዊ ዓለም የሆነ ፕሌቶኒክ ዓለም ጌታ ነው ብለው ነው የሚያምኑት። ኦልሬዲ ስጋ ሁሉ ርኩስ ስለሆነ ማለት ነው። ስለዚህ ኖስቲካውያኑ ማን ያሳድዳል? ማን ኖስቲካውያኑ ይነካቸው? ስለዚህ ሰው ወደ ኖስቲካውያኑ ለመሄድ ልቡ ይፈተናል። በቃ ክርስትና ከሆነ ኖስቲካውያኑ ጋር ሄዳለሁ የሚል አይነት ሐሳብ ልቡን ይፈትነዋል። ነገር ግን አባቶች በዚህ አይነቱ ትምህርት ውስጥ በዚህ አይነቱ ስደት ውስጥ እንኳን እያሉ ቴዎሎጂውን አልቀየሩትም። እንደውም አጠነከሩትና ስደቱን ተቋቁመንም ቢሆን ይህን ትምህርት እናስቀጥላለን አሉ። አንዳንዶቹ አሁን የጌታ እራትና ጥምቀት ላይ የምናደርጋቸው ሙግቶች በዛ ውስጥ ያደጉ ስለሆኑ ተበርዘዋል ለማለት በጣም ከባድ ነው። ልክ ናቸው አይደሉ ምናምን የሚለው ላይ መከራከር ትችላለህ። ተበርዘዋል ለማለት ግን ክፍተቱን አይሰጡህም ማለት ነው።
ወደ እንትን ስትመጣ ግን ወደ አምስተኛ ክፍለ ዘመን ምናምን ስትመጣ ግን ይሄ ከፔጋኒዝሙ የሚመጡ ክርስቲያኖች ምናምን ዝም ብለው አንዳንድ የሚያደርጓቸው ልምዶች ምናምን ጭምር በኋላ ላይ ስር ሰደው ደግሞ ታያቸዋለህ። እንደዚሁም ደግሞ አሁን ለምሳሌ አይከን ቬነሬሽን ብትመለከት እርሊ ቸርች ላይ የለም። ከስዕላት ጋር የተገናኙ ለስዕል መስገድ፣ በስዕል ፊት ቆሞ መጸለይ ምናምን የሚባሉ ነገሮች 3-4ኛ ክፍለ ዘመን ላይ የሉም። ጭራሽ 4ኛ ክፍለ ዘመን ላይ የሚቃወሟቸው ሰዎች አሉ። ራሱ ስዕል ለምን አልተገኘ ብለው ማለት ነው አባቶች። ኤጲፋኒዮስ ሰላሚስ ለምሳሌ አይኮኖክላስት ነው፣ ጭራሽ አይፈልገው። ራሱ አንድ ቦታ ላይ ስዕል ያለው የቅዱሳኑን የክርስቶስ አሁንም አላስታውሰው ይላል እሱ። ስዕል ያለበት ቤተክርስቲያን ገባው አለ። ከዛ አውርጄ ይሄ ነገር ከመጽሐፍ ቅዱስ ተቃራኒ ስለሆነ ቀደድኩታል። እንዲህ አይነት አይኮኖክላስት አባቶች ታገኛል። ስለዚህ በኋላ ላይ አይከን ቬነሬሽን የቤተክርስቲያን ትምህርት ነው ተብሎ 8ኛው ክፍለ ዘመን ላይ ኦልሬዲ ስታንዳርዳይዝ ሲደረግ አስቀድሞ ያልነበረ ትምህርት ነበር። እንደውም የተቃወሙ ሰዎች አሉ ከዛ ጋር ትላል። ስለዚህ በጭራሽ እንትን አታደርገውም ማለት ነው፣ አትገዛውም ያለን ሐሳብ ማለት ነው እንደ ፕሮቴስታንት። እንደዚሁም ኢንቮኬሽን ኦፍ ሴንትስ ወደ ቅዱሳን የሚቀርብ ጸሎት በመጀመሪያዎቹ 300 ዓመታት ያልነበረ ነው። ኦኬ በዋሻ ውስጥ ምናምን አንዳንድ ሰዎች የጻፏቸውን ብቻ ነው የምታገኘው እንጂ በቤተክርስቲያን ያ ትምህርት እንደ ትምህርት ተሰጥቶ ራሱ አያውቅም። ከ4ኛ ክፍለ ዘመን በኋላ ያሉ አባቶች ግን ያን ይዘው ይመጣሉ። ከሆነ ክፍለ ዘመን በኋላ እንደዚህ በጣም ትልቅ እድገት ያሳዩ ፕሮቴስታንቱ የማይቀበላቸው እንደዚህ አይነት ትምህርቶች አሉ። ኦልሬዲ መጽሐፍ ቅዱስ ውስጥ የሉም፣ ታሪክ ውስጥ ዘግይተው ነው የመጡት። እነሱም ቢሆኑ የአባቶች ስራዎች ተበርዘው ነው ሳይሆን የሚባሉት በኋላ ላይ ቴዎሎጂካል ዴቨሎፕመንቱ ያመጣቸው ጤናማ ያልሆኑ ትምህርቶች ናቸው፣ ልምምዶች ናቸውና አንቀበላቸውም የምትለው ማለት ነው። ስለዚህ መጽሐፍ ቅዱስ ተበርዟል ሲል አንድ ሙስሊም መጥቶ አይ አልተበረዘም፣ እስቲ መበረዙን ማስረጃ አምጣ እንደምትለው እንደዛ የአባቶች ስራዎች ተበርዘዋል ሲል አንድ ሰው ምን ትላለህ ማለት ነው? እንደተበረዙ ማስረጃ አምጣና ሞግት ትለዋለህ ማለት ነው። ስቴት ሪሊጅን ከሆነ በኋላ ክርስትናው የቀየረው ነገር የለም። ፖለቲክሱን ግን አስቀድሞ የነበረውን ትምህርት እንዲደግፍ አደረገው። አስቀድሞ የነበረውን ትምህርት አፈርም እንዲያደርግ አደረገው ማለት ነው። ኬልቄዶን ላይ ስትመጣ ግን ኦልሬዲ ስቴት ሪሊጅኑ ያደረገው ነገር ምንድነው? ይሄ ቤተክርስቲያን ለስኪዝም የዳረጋት ነገር ማለት ነው። ጀስት ለመከፈል የዳረጋት ነገር የመጣው ከፖለቲክሱም አንፃር እንደዚሁም ደግሞ ሲምፕሊ አንዳንድ አገላለጾች ቴዎሎጂካል ተርሚኖሎጂዎች ምናምን በጥበብ ካለመፈታታቸው አንፃር ነው። ስለዚህ የአባቶች ስራዎች ተበርዘው ነው የሚል ነገር እንዳትይዝ ያደርጋል ማለት ነው። አንዳንድ ቴክስቶቻቸው ታምፐር ተደርገው ሊሆን ይችላል። አንዳንድ ቴክስቶች ደግሞ በእነሱ ስም የተጻፉ እነሱ ያልጻፏቸው ሊሆኑ ይችላሉ። እንደዛ አይነት ነገሮች ስላሉ ለምሳሌ ለስዕል መስገድን በተመለከተ ያለው የባስልዮስ ዘቂሳርያ የ5ኛው ክፍለ ዘመን ጽሁፍ ነው የተባለው ሌተር 360 ለምሳሌ የለም። ባስልዮስ አይደለም ያስተማረው የጻፈው ራሱ ማለት ነው። በባስልዮስ ዘመን የነበረ ጽሁፍ አይደለም። 6ኛ 7ኛ ክፍለ ዘመን ላይ የተጻፈ ጽሁፍ ነው እሱ ራሱ ማለት ነው። ስለዚህ በእነሱ ስም የተጻፉ እንዲህ አይነት ነገሮች ይኖራሉ። ኢቭን ፕሮቴስታንት ስኮላሮች እነሱን ይመረምሩና ያወጧቸዋል። ለምሳሌ እነ ፊሊፕ ሻፍ እንደዛ አይነት ነገሮችን በትክክል እንትን ያደርጋሉ። ለምሳሌ አሰምፕሽን ኦፍ ሜሪ ወይም ደግሞ ድንግል ማርያም አርጋለች ከሞት ተነስታ የሚለው ትምህርት ኦልሬዲ በካቶሊካውያን ስኮላሮችም ስኮላርሺፑ ላይ ባሉ ሰዎች ኮምፕሊትሊ ከ5ኛ 6ኛ ክፍለ ዘመን በኋላ የመጣ እንጂ አስቀድሞ የነበረ ትምህርት አይደለም የሚለው ነገር የታመነ ነው። ቴክስቶቹ ሲታዩም ደግሞ ኢቭን በዮሐንስ ስም ተጻፈ የተባለው ዮሐንስ በመጀመሪያው ክፍለ ዘመን ያለው በዮሐንስ ስም ተጻፈ የተባለው ግን 6ኛ 7ኛ ክፍለ ዘመን ላይ ከ5ኛ እስከ 7ኛ ክፍለ ዘመን ባሉት ጊዜዎች የተጻፈ እንደሆነ ታያል። ጥናቱ የሚያመለክተው እንደዛ ስለሆነ ነው። ይሄ ዶክመንቱ ራሱ የዘገየ ነው፣ ሲዶፒግራፋ ነውና አልቀበለውም ትላል። ስለዚህ አሁን ክላሲፋይ ላድርግልህ። አንደኛ የቤተክርስቲያን አባቶች ስራዎች ተበርዘዋል ሲባል ሪሊ መበረዛቸው ማስረጃ ማምጣት ተበርዘዋል ያለው ክሌም ያደረገው ሰው ስራ ይሆናል፣ ያንን ማምጣት አይችልም። ሁለተኛ የቤተክርስቲያን አባቶች አንዳንድ ቴክስቶች ታምፐር ተደርገው ሊሆን ይችላል። ልክ እንደ ሂፖሊተስ ፔዶባፕቲዝም ላይ እንዳነሳው ምናምን እና ከርታላንድ ነው ይሄኮ ሂፖሊተስ የጻፈው አይደለም ብሎ ቴክስቹአሊ እንደሞገተው ማለት ነው። ልክ እንደዛው ታምፐር ተደርገው ሊሆን ይችላል። ወይም ደግሞ ኢቭን በስክራይብስ ስህተት ምናምን የሆኑ ነገሮች ገብተው ሊሆን ይችላል። ይሄ የአባቶች ስራዎች ተበረዘው አያስብልም። ምክንያቱም ያስተማሯቸውን ኮር ዶክትሪኖች እንትን ሊያደርግ ስለማይችል ማለት ነው። ስለዚህ ታምፐር የተደረጉት እንደ ብረዛ እንደ አባቶች ትምህርቶች ብረዛ ሳይሆን የሚታዩት እንደዛ ስፔሲፊክ ቴክስት ታምፐሪንግ ነው የሚታየውና ታምፐሪንጉ ይወጣል። ቴክስቱ በራሱ ስታብሊሽ ነው። ሶስተኛ ሲዶፒግራፋ የሆኑ ስራዎች የአባቶች ስራዎች ተበርዘዋል አያስብልም። ሲዶፒግራፋ ማለት አባቶች ያልጻፏቸው በእነሱ ስም የተጻፉ ልክ እንደ ሌተር 360 አይነቶቹ ማለት ነው። እነዚህ አባቶች ስራዎች ተበርዘዋል ሳይሆን በአባቶች ስም የነገደ የሆነ ሰው አለና ያ ሰው የጻፈው ጽሁፍ ኮምፕሊትሊ መውጣት አለበት ነው። በአትናቴዎስ ስም የተጻፉ አሉ ለአይከን ቬነሬሽን በተለይ ከስዕል ጋር በተገናኘ ምናምን
በነ እንትና በነ አትናቴዎስ በነ ባስልዮስ ምናምን ተጻፉ የተባሉ አሉ። በእነሱ አይደለም የተጻፉት፣ እነሱን ውድቅ እናደርጋቸዋለን። ስለዚህ አባቶች ስራዎች ተበረዙ ሳይሆን በአባቶች ስም የጻፈ የሆነ ሰው አለ ማለት ነው። የዛን ሰው ስራ እንቀበለው እንላለን ማለት ነው። አራተኛው ደግሞ አባቶች ራሳቸው በቴዎሎጂካል ዴቨሎፕመንት ውስጥ መጽሐፍ ቅዱስ ውስጥ የሌለ ነገር አስተምረው ሊሆን ይችላል። ለምሳሌ እንደ አይከን ቨነሬሽን እንደ ጆን ኦፍ ዳማስከስ ማለት ነው። እንደ አይከን ቨነሬሽን አይነቱ መጽሐፍ ቅዱስ ውስጥ የሌለውን ነገር አስተምረው ሊሆን ይችላል። እንደዛ አይነቱን ነገር ካስተማሩ በመጽሐፉ መሰረት መርምረን አንቀበለውም። ስለዚህ አሁንም ተበርዟል ሳይሆን የምንለው አባቶች ሲያስተምሩ ያስተማሩት ነገር ከመጽሐፍ ቅዱስ ጋር ኮኢንሳይድ ካላረገና የመጽሐፍ ቅዱስ ሳይሆን አንቀበለውም እና እሱን ዞር እናደርግ። ኢቭን ሄርሜኔቲክሳቸው ነው። አንዳንድ ቤተክርስቲያን አባቶች ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ካለ በኋላ እነሱም ከስጋና ደም አልተወለዱም ወይም ከወንድ ፈቃድ አልተወለዱም የሚል ሐሳብ አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 13 ላይ ይህንን ሐሳብ ለኢየሱስ ነው ብለው የተረጎሙ ሰዎች አሉ። ትርጓሜው ላይ ተሳስተዋል እነዚህ አባቶችና አንቀበለውም ትርጓሜው እንላለን። ስለዚህ ስራቸው ተበርዟል ለማለት ግን እነዚህ አሁን የነገርኩ ክላሲፊኬሽኖች ሁሉ እንትን አይሰጡም፣ ክፍተት አይሰጡም። ስለዚህ ተበርዟል ያለ ሰው መበረዛቸውን ማስረጃ ለማምጣት የግድ መጠየቅ ይኖርበታል ማለት ነው። በዛ መንገድ ነው የምንመለከተው። ሁለተኛው ጥያቄ ምን ነበር? እሺ ቴንክ ዩ። ሁለተኛ ጥያቄ ጥምቀት ለኃጢአት ስርየት የሚለው ላይ ነው። እሱ ላይ አንድ አሁን የማያምን ሰው ከአሕዛብ የመጣ ሰው ወንጌል ተሰብኮለት ቢያምን ባመነበት ሰዓት ላይ ሪጀነሬሽን ሊሆን ይችላል፣ የኃጢአት ስርየትንም ጀስቲፊኬሽንም ያገኛል እና ይሄን ካገኘ በኋላ ወደ ጥምቀት ለመሄድ የድህነት ትምህርት ይማራል። 4 ወር 5 ወር 6 ወርም ሊፈጅ ይችላል። ከዛ በኋላ ሄዶ ሲጠመቅ ይሄ ሰው ለዚህ ሰው ጥምቀት ለኃጢአት ስርየት ስንል ምን እያልን ነው? መጀመሪያ ሲያምን ያገኘውን ነገር ወደ ጥምቀት ሲመጣ ነው የሚያገኘው ማለታችን ነው ወይስ ምን ማለታችን ነው? እሺ አሪፍ ነው። አሪፍ ጥያቄ ነው። በጣም በተደጋጋሚ የሚጠይቅ ጥያቄ። የሰው ባመነበት ቅጽበት ኃጢአቱ ይቅር ይባላል። ባመነበት ቅጽበት ጀስቲፋይ ይሆናል። ኦኬ። ስለዚህ ኦሬዲ በእምነት የሚገኘው ነገር ኦሬዲ ሙሉ የሆነ ነገር ነው ማለት ነው። እስክትጠመቅ ወይ እስቲ ልጠብቀውና ይቅር እለዋለሁ ምናምን አይልህም። እውነተኛ እንትን ከሆነ እውነተኛ እምነት ከሆነ ያ እምነት ከልብ የሆነ እምነት ከሆነ በመንፈስ ቅዱስ ደግሞ የታገዘ እምነት ከሆነ እንትን አያደርግህም። እስኪጠመቅ ድረስ ልጠብቀው ምናምን አይልህም። ይሄ መጀመሪያው ነገር ነው። ትክክል ነው። ለኃጢአት ስርየት የሚባልበት ምክንያት ግን ምንድን ነው ሲባል ለኃጢአት ስርየት የሚባልበት ምክንያት ያ ጥምቀት አስቀድሞ ፈርስት ሴንቸሪ ላይ ኦሬዲ ይሄ ሂስቶሪካል እንትን ስላለ ፈርስት ሴንቸሪ ላይ ሰውየው እስኪማር አይጠበቅም። ፈርስት ሴንቸሪ ላይ ሰውየው እስኪማር አይጠበቅም። ያምናል፣ እዛው ይሰበክለታል፣ ያምናል። ባመነበት ቅጽበት እንትን ይደረጋል፣ ይጠመቃል ማለት ነው። በዛው ባመነበት ቅጽበት ልክ እንደ ጃንደረባው ልክ እንደ ቆርኔሌዎስ ቤተሰቦች ማለት ነው። ስለዚህ በዛ መንገድ ስለሆነ እንትን የሚያደርጉት በዛ መንገድ ስለሆነ ኦፕሬት የሚያደርጉት ለነሱ ጥምቀቱም የኃጢአት ስርየቱም ጀስቲፊኬሽኑ ምናምን አንድ ላይ የሚመጣ ነገር ነው ለመጀመሪያዎቹ ክርስቲያኖች። በኋላ ላይ ግን ሰዎች አምነናል ብለው ይመጡና ከተጠመቁ በኋላ ምናምን እንደገና ሌላ ላይፍ ውስጥ ሳይገባቸው ክርስትናው ማለት ነው። ስለዚህ እነ ፖሊተስንም ስትመለከት ዘግየት ብለው 2 ዓመት 3 ዓመት ጭምር ቆይተው እንትን የሚደረጉ ሰዎች ነበሩ፣ የሚጠመቁ ሰዎች ነበሩ። ስለዚህ እነዛን ሰዎች አልዳናችሁም አይደለም የምትላቸው፣ ግን አንድ ነገር አለ። ባመኑበት ሰዓት ኦፍ ኮርስ ድነዋል፣ ኃጢአታቸው ይቅር ተብሏል። ሪሊ ካመኑ የእውነት ካመኑ አልዳኑም ልትላቸው አችልም። ኃጢአታቸው ይቅር አልተባለም ልትላቸው አችልም። በዛው ሰዓት ቢሞቱ እንኳን የዘላለም ሕይወት ያገኛሉ የሚለውን ነገርኛ እናምንበታለን። ነገር ግን ጥምቀቱ ታዲያ እዚህ ጋር ምንድነው የሚሰራው ሲባል ያገኘኸው ያ ድህነት ያገኘኸው ጽድቅ ያገኘኸው የኃጢአት ይቅርታ ሳይን ኤንድ ሲል ይሆናል የሚለው የሪፎርምዱ አገላለጽ በጣም አሪፍ ነው። ስለዚህ ያገኘኸው እምነት ማህተም ነው ማለት ነው። ያገኘኸው ድህነት ያገኘኸው ጽድቅ ማህተም ነው ማለት ነው። በጥምቀት ከኃጢአት ይቅር ስለተባልክ ከኃጢአት ስለተፈወስክ እንደዚሁም ደግሞ እግዚአብሔር ስላጸደቀ በጥምቀት ከክርስቶስ ጋር መልሰ ደግሞ ትተባበራለህ። ስለዚህ ጥምቀቱ ምን ይሆናል ማለት ነው? ያገኘኸው ድህነት ምልክት ይሆናል። ያገኘኸው ድህነት ማሳያ ይሆናል። ያገኘኸው ድህነት ማህተም ይሆናል። እንደዚሁም ደግሞ በድህነት ባገኘኸው ከክርስቶስ ጋር ባገኘኸው ህብረት ውስጥ ደግሞ መተባበሪያ ይሆናል ማለት ነው። ስለዚህ ያንን ይዞ ይመጣል። ለመጀመሪያዎቹ ክርስቲያኖች ያ ችግር አይደለም፣ ወዲያው ነው የሚጠመቁት። ለአሁኖቹ ግን ሲምፕሊ
ሰውየው ካመነ ትምህርቱን ከተማረ በኋላ ቀጥሎ አንድ ሌላ የሚጠየቀው ነገር ይኖራል። የደቀ መዝሙርነት ህይወቱን በመታዘዝ ይጀምራል። ለጥምቀት በመታዘዝ ይጀምራል። ኦኬ። እንደዚሁም ደግሞ ከክርስቶስ ጋር ይተባበራል። ከኃጢአቱ መፈወሱን ይቅርታ ማግኘቱን ደግሞ ይመሰክራል። ይቅርታ ማግኘቱ ደግሞ የማግኘቱ ደግሞ ማረጋገጫና ማህተም ይሆናል ማለት ነው። ልክ አብርሃም እንዳደረገው አብርሃም ጸደቀ፣ በእምነቱ ነው የጸደቀው ይላል። ከዛ በኋላ መገረዝን ተቀበለ። የእምነቱ ማህተም ያ የጽድቁ የጸደቀበት እምነት ማህተም እንዲሆን መገረዝን ተቀበለ ይላል። መገረዝና ጥምቀት አይደንቲካል ናቸው እያልኩኝ አይደለም። ነገር ግን ልክ እንደዛው አንድ ሰው በእምነቱ ከጸደቀም በኋላ ይህ ማህተም ጥምቀት ሆኖ ያገለግለዋል ማለት ነው። ሰው በዛ መንገድ እንረዳዋለን። በዛ መንገድ እንረዳው መልካም። ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። እንዴት ነህ? ቃል ያው ጥያቄ ይዤ ነው የመጣሁት። ቃሉ ፍቅሩሻ ነበር ተረኛ፣ ግን ችግር የለውም። ቆይ ቀጥልና ፍቅሩሻ በቃ ይደርሳል። ቀጥል። እሺ ቃል የገላትያ መጽሐፍን ስናነብ ጳውሎስ ዘርቶ በሄደበት ቤተክርስቲያን ላይ ወንድሞች የሚባሉ መተው ከሱ የተለየ ትምህርት ማለት ነው ማለት ከክርስቶስ ዘወር የሚያደርግ ትምህርት ነግረው ክርስቶስ በእናንተ እስከሚሳል ድረስ ምጥ ይዞኛል ብለው እንትን እንዳላችሁ እናውቃለን። ግን ወንድሞች ናቸው እነኛ ማለት በሱ በተክሎ ወይም ዘርቶ በሄደበት ማሳ ላይ መተው ሌላ ይስተት እንትን ከክርስቶስ ዘወር የሚያደርግ እንትን ትምህርትን ያስቀመጡ ወንድሞች ተብሎ ነው የተጠቀሱት። አገልጋዮች ናቸው በዛ ቤተክርስቲያን ላይ የተለያየ ሐሳብ ይዘው ወይም የተለያየ ትምህርት ይዘው ማለት ነው ከክርስቶስ ዘወር አድርገዋል። ጳውሎስ ደግሞ ክርስቶስ በእናንተ እስከሚሳል ዳግመኛ ምጥ ይዞኛል ብሎ እንደውም ምን አለ? እኛ ካስተማርነው ትምህርት የተለየ የሚያስተምር ልዩ ፍጥረት ቢሆን እኛም ብንሆን አለ መላእክትም ቢሆን የተረገሙ ይሆኑ ብሎ ተናግሯል። ስለዚህ እነኚህ ሰዎች የተረገሙ ናቸው ማለት ነው። ማለት ከትምህርታቸው የተነሳ ከክርስቶስን ትምህርት የመጀመሪያው ንጹህን ወደ ክርስቶስ እንድናተኩር የሚያደርገውን ትምህርት የሚያዞር ማንኛውም ሰው የተረገመ ነው ማለት ነው በጳውሎስ እንትን ማለት ነው። እንደዚሁ ደግሞ እንትን ላይ ሄደን ራሱ ደግሞ እንትን ላይ ስናነብ ጳውሎስ ጴጥሮስ የጴጥሮስን እንትን የሚቃወሙ ለሁለት የተከፈሉ ግሩፖችን እናያለን። ማለት አይሁድ እንዴት ከእንትን ጋር ትበላለህ ከአህዛብ ጋር እንዴት ትበላለህ ብለው አንደኛ ጴጥሮስን አስጨንቀውታል። የሆነ ቦታ ላይ የነ ቀርኔሎስ ቤት ከሄደ በኋላ ምስክር አድርጎ ያቀረበው በእኛ ላይ እንደወረደ በእነሱ ላይ ወረደላቸው ብሎ ስለ መንፈስ ቅዱስ ነው የተናገረው። ግን ይህ እውነት ጴጥሮስ ላይ በጣም ተጽዕኖ አሳድሮበት ራሱ እንትና አንጾኪያ ነው ምናምን በመጣ ጊዜ ልክ ከያዕቆብ ወገን የሆኑት ሰዎች ወደሱ ሲመጡ መገረዝ ምናምን የሚያወሩ ሰዎች ማለት ነው እነሱ አህዛብን ትቶ ወደ እነሱ ያፈገፍግ እንደነበረና ጳውሎስ ፊት ለፊት እንደተቃወመው ይነግረናል። አሁን የነኚህ በገላትያ ቤተክርስቲያን የነበሩት ሰዎች ማለት ነው ማለት ጳውሎስ አስተምሮ የሄደውን ትምህርት የበረዙት ሰዎችና የተረገሙ ይሁኑ ያላቸው ሰዎችና ጴጥሮስ ደግሞ ሲመጡ ወደ እነሱ የሚያፈገፍግላቸው ግን ወንድሞች ናቸው። በእነሱ ሰዎች መካከል ያለው ልዩነት ምንድን ነው? የተረገሙ ይሁኑ ስለተባሉ እነኛም የተረገሙ ናቸው ማለት ነው? ምንድነው እንትናቸው? ሐሳቤ ገብቷል? ቃል አልገባኝም። ትንሽ ጥያቄዋን ብቻ ግልጽ ብታረጋት ፎሎ አፕ ላደርግ እየሞከርኩ ነው፣ ግን ስላልገባኝ ሰው እሺ። ጳውሎስ ዘርቶ የሄደው ትክክለኛ ትምህርት አለ ገላትያ ቤተክርስቲያን ላይ እና የሆኑ ሰዎች ወንድሞች የሚባሉ መጣውና አይ በእምነት ብቻ አትድኑም መገረዝን ልትገረዙ ያስፈልጋቸዋል ብለው መገረዝ የሚባለውን ሐሳብ ወደ እንትኖች ውስጥ አስገቡ፣ ወደ ምዕመን ውስጥ። ስለዚህ እኛ ካስተማርነው ትምህርት የተለየ የሚያስተምረውን የተረገመ ይሁን አለ ጳውሎስ ማለት ነው። እነኚህ የመገረዝን ትምህርት ያስተማሩ ነገር ግን ወንድሞች ተብሎ የተጠሩ ማለት ነው የተረገሙ ናቸው ማለት አይደለም ወይ ነው። እንደዚሁ ደግሞ ጴጥሮስ በነበረበት ጊዜ ደግሞ ወደ ሌላኛው ስንሄድ ነው ጴጥሮስ እነሱ ሲመጡ ፈርቶ ያፈገፍግ ነበረ ማለት ሌሎች ነበሩ። አሁን ሌላኛው ክፍል ላይ ነው የኛውን ደግሞ የምናየው ከአሕዛብ ጋር እንዴት ትበላለህ ከአሕዛብ እንደዚህ ጋር መቀመጥ ምናምን የማይቀበሉ ወንድሞች ከተባሉ ህብረት ውስጥ የነበሩ የሆኑ ወንድሞች ነበሩ። ይህ ትምህርታቸው ጴጥሮስን እንኳን ተጽዕኖ አሳድሮበት
ተጽዕኖ አሳድሮበት ልክ እነሱ ሲመጡ እነሱ የሌሉ ጊዜ ከአህዛብ ጋር ልክ እነሱ ሲመጡ ደግሞ ጳውሎስ እንደነገረን ያፈገፍግ ነበርና ኬፋን ፊት ለፊት ተቃወምኩት ይፈረድበት ዘንድ ይገባ ነበርና ብሎ ይናገራል። ስለ ጴጥሮስ ማፈግፈግ በጣም ተጽዕኖ ነበራቸው ማለት ነው። እነኛ እንትኖች እነኚህ ወንድሞች ተብለው የተነገሩት ጴጥሮስን እንዲያፈገፍግ እንኳን ጫና ያሳደሩበት ሰዎች አሁን በገላትያ ቤተክርስቲያን የነበሩት እነኚህ የተረገሙ ይሁኑ የተባሉትና ማለት ነው በጴጥሮስ ሲመጣ እንዲያፈገፍግ በሚያደርጉት ወንድሞች መካከል ያለው አንድነትና ልዩነት ምንድነው? እነዚህስ የተረገሙ ናቸው ወይ ነው ጥያቄ። አሁንስ ግልጽ ነው? ኦኬ እሺ፣ ትንሽ እኔ እስቲ በገባኝ መልኩ ለማስቀመጥ ልሞክር። መጽሐፍ ቅዱስ እኛ ቢሆን ወይም ከሰማይ መልአክ ቢመጣና ከሰበክንላችሁ ውጪ የሆነውን ወንጌል ቢሰብክላችሁ የተረገመ ይሁን አናቴማ ያለበት ቦታ አለ። እንደዚሁም ደግሞ ሐዋርያው ጴጥሮስ ደግሞ ከተገረዙት ወገን የሆኑ ሰዎች ሲመጡ ይሸሽ ነበርና ከአሕዛብ ጋር መብላቱን ያቆም ነበረ። በዚህ ምክንያት ደግሞ ተቃውሞ ነበር ይላል። ስለዚህ እነዛ ከተገረዙት ወገን የሆኑት ሰዎችና እነዚህኞቹ ካልተገረዛችሁ አትድኑም ብለው ያስተማሩት ሰዎች እኩል የተረገሙ ሊባሉ ይችላሉ ወይ ነው ጥያቄ። ትክክል። እሺ፣ ግን ወንድሞች ናቸው በዛውማ እንትን እንድትልልኝ ነው። እሺ፣ ልክ ትክክል። የመጀመሪያው እንትን አይደለም፣ ኦልሬዲ ኳሊፋይድ አይደሉም። ሁለቱ ኢኳሊ ኳሊፋይድ አይደሉም፣ ወይ ደግሞ ኢኩቮካሊ ያ ከትክክለኛው ወንጌል ቀይጠዋል የሚባሉ ሰዎች አይደሉም። የመጀመሪያዎቹ የተገረዙ በመሆናቸው ምክንያት ልክ እንደ ሮሜ ሰዎች ማለት ነው። ሮሜ ሰዎች ጋር የምታገኘው እሱ ነው። የተገረዙት ሰዎች እኛ ተገርዘናል፣ ቀን መጠበቅ አለብን፣ የሚበላ ነገር ምናምን እንትን ማድረግ አለብን ምናምን ይሉ ነበር። ስለዚህ እነዛን ሰዎች ሐዋርያው ጳውሎስ ኖ እሱ አያስፈልጋችሁም፣ ሰው በጸጋ ብቻ ነው በክርስቶስ በማመን ብቻ ነው የሚጸድቀው፣ ስለዚህ ስጋ የለበሰ ሁሉ በእግዚአብሔር ፊት እንዳይጸድቅ ግልጽ ነው ይላቸዋል። ሮሜ ላይ አይታል። ልክ ሮሜ ላይ እንዳሉት አይሁዳውያን አይነት ሰዎች ናቸው። ጴጥሮስ ከተገረዙት ወገን ሲመጡ እሱ የሸሸባቸው እነዛ ሰዎች እንደዛ አይነት ሜንታሊቲ ያላቸው ሰዎች ናቸው። ኦኬ፣ እንደዛ አይነት ሜንታሊቲ ያላቸው ወገኖች ናቸው። ስለዚህ እነዚህኞቹ የሆነ የተረገመ ምናምን ሊያስብላቸው የሚችል ወንጌል የሰበኩ ሰዎች አይደሉም። ግን ሚስ አንደርስታንዲንግ አላቸው። ወንጌሉን በእምነት ተቀብለዋል። የጸደቁት ለራሳቸውን በእምነቱ ነው፣ በእምነት ብቻ ነው፣ ያውቃሉ ይሄንን። አት ዘ ሴም ታይም ግን እኛ በተወሰነ ከጸደቅን በኋላ ደግሞ የተወሰነ እንትን ስላለን የተወሰነ የኪዳኑ በኩራት ለኛ ስለነበር የተሰጠው ምናምን ፕሪቪሌጅድ ነን ብለው የሚያስቡ ሰዎች ናቸው። ከዛ ሜንታሊቲያቸው ቶሎ አልፈታቸውም። አሕዛብ ወንጌል ሲቀበሉ ሲያዩ በጣም ደስ ብሏቸዋል። አት ዘ ሴም ታይም እነሱ ወንጌል ቢቀበሉም እኛ ግን ትንሽ ይህን ዘር እንዳንቀላቀለው ምናምን የሚሉ አይነት ሚስ አንደርስታንዲንጎች ነበሯቸው። ሮሜ ላይ የምንመለከተውም እሱን ነው። ምናልባትም ሞስት ፖሲብሊ ገላትያ ላይ ሐዋርያው ጴጥሮስ ጋር የመጡ ወንድሞችም ምናልባት ይሄ ሜንታሊቲ ሊኖራቸው ይችላል። እሱም አልተነገረንም። በመጡ ጊዜ እሱ አፈገፈገ ነው እንጂ የተባለው እነሱ ያ ሜንታሊቲ ነበራቸው ምናምን አይልም። ነገር ግን ሲምፕሊ እሱን ይሄን እንኳን አይቼ እኔ ጴጥሮስን እኮ ገስጫዋለሁ እንኳን ሰብካችሁ እያላቸው ነው። ገላትያ ላይ ግን ካልተጠመቃችሁ አትድኑም ያሉት ካልተገረዛችሁ አትድኑም ያሉት ማን ነው? ሐዋርያት ሥራ ላይም ያንን ነገር ያነሱት ካልተገረዙ ዘንድ ይገባል ካልተገረዛችሁ አትድኑም ብለው ችግር ያነሱት ሰዎች በክርስቶስ አምነው ከመጽደቅ ሌላ የመጽደቂያ መንገድ እንዳለ ጭምር እየሰበኩ ነው ያሉት። እነዚህኞቹ የተለዩ ናቸው። የተረገመ ይሁን የሚሰራው ለነዚህኞቹ ነው። ለነዛኞቹ ግን ለሮሜ ሰዎች የተነገረው መልእክት ነው የሚነገራቸው ማለት ነው። ለገላትያ ላይ ላሉት ጴጥሮስ ጋር ላሉት እንትን ላደረጉት ከጴጥሮስ ጋር ለመጡት አይሁዳውያን ወይ ደግሞ ሮሜ ላይ ላሉት በእርግጠኝነት ለምናውቃቸው አይሁዳውያን ጴጥሮስ ጋር የመጡት አይሁዳውያን ሲጀምር የሐሳብ እንደነበራቸው አልተጻፈልም። ነገር ግን ኢቭን ሮሜ ላይ ላሉት አይሁዳውያን አይነቶች ሰዎች የሚነገረው ትምህርት ነው። ወንድሞች ስለሆኑ አይምሯቸው ላይ ግን ትንሽ የተሰራባቸው ያለቀቃቸው ነገር ስላለ እንዲለቃቸው እነዚህ ሰዎች ትምህርት ነው መሰጣቸው። ሮሜ የተጻፈላቸው ለዛ ነው። ከኃጢአት በታች ነበራችሁ የጸደቃችሁ በክርስቶስ በማመን። ስለዚህ የእግዚአብሔር መንግስት ጽድቅና ሰላም በመንፈስም የሆነ ደስታ ናት እንጂ መብልና መጠጥም አይደለችም አላቸው። ስለዚህ የተገረዘን በእምነት ያልተገረዘን ስለ እምነት የሚያጸድቅ እሱ እግዚአብሔር ነው ብሎ ነገራቸው። በቃ ከእናንተም ከነሱም ያጸደቀው እግዚአብሔር ነው በክርስቶስ። ስለዚህ እምነታችሁ ጽድቅ ሆኖ ስለተቆጠረላችሁ በምንም አይነት መልኩ ይሄ በስጋችሁ በዘራችሁ በምናምን ያለውን ነገር ይዛችሁ መታችሁ ቤተክርስቲያን ውስጥ ክፍፍል እንዳፈጥሩ ይባላሉ ማለት ነው። አት ዘ ሴም ታይም ግን እነ ገላትያ ላይ ያሉት አይነት ሰዎች ግን እናንተማ ሰባኪዎቹ አናቴማ ይባላሉ። እነዚህኞቹ መስበክ ሳይሆን በትምህርት ሊቀረፍ የሚገባው ነገር ስለሆነ ያደረጉት ማለት ነው። ስለዚህ በዚህ መንገድ ልንለያቸው ይገባል። ፍቅር
እሺ ቃሌ ያው በቃ ትንሽ እንትን ብሎኛል፣ ገብቶኛል። ለእነኛ የተጻፈ ነገር ስለሌለ እንደዚህ ነው ብለናል እና ልናውቅ አንችልም። ከጴጥሮስ ወገን የነበሩትን ሰዎች እነኚህ ግን የተገለጸ ትምህርት ስላላቸው እንደዛ ነው በቃ። አሁን ሁለተኛው ጥያቄ ይቅርና ሌላ ጊዜ ሰዓት እንዳልፈጅባችሁ ችግር የለም ጠይቅና በአጭሩ ብቻ ጠይቅ። እሺ ሁለተኛው ጥያቄ ደግሞ ስለ እንትን ነው፣ ጥምቀት ነው። ጥምቀት ማለት እንትን ላይ ሄደን አጵሎስ ማን ነው ጵርስቅላና አቂላ አጵሎስ የሚሉትን አንድ አይሁዳዊ ያገኙ ይላል። እንደዛ መሰለኝ ሐሳቡና እሱ የዮሐንስን ጥምቀት ብቻ አውቆ በመንፈስ ሲቃጠልና ስለ ኢየሱስ ክርስቶስ በትክክል ይናገርና ያስረዳ ነበር ይላል። ከዛ ጵርስቅላና አቂላ ወሰዱና ከፊት ይልቅ በትክክል አስረዱት ይልና በጸጋ ይጠቅማቸው ነበር ይላል። ወረድ ብለ ደግሞ ሁለተኛው ምዕራፍ እዛው ጋር ስትጀምረው የሚቀጥለው ምዕራፍ ስትጀምረው ማን ነው ጳውሎስ ሲሆን ማን ነው አንዳንድ አይሁዶችን አገኘና ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን ብሎ ጠየቃቸው እና አረ እንዳለ እንኳን አልሰማንም አሉት። ታዲያ በምን አመናችሁ በምን ተጠመቃችሁ ሲላቸው በክርስቶስ ማን ነው በዮሐንስ ጥምቀት ብለው መለሱለት ይላል። እና አሁን እነኚህ ጋር የነበረው ጥያቄ የእንትን ነው የሁለተኛዎቹ ጋር የነበረው ጥያቄ የመንፈስ ቅዱስን ጥያቄ ነው የጠየቃቸው ጳውሎስ ነው ማን ነው ባመናችሁ ጊዜ መንፈስን ተቀበላችሁ ወይ ነው ጥያቄው። አረ እንዳለ እንኳን አልሰማነው ስለ እምነታችሁ አይደለም የተጠየቀው። ግን ታዲያ በምን ተጠመቃችሁ ሲል በዮሐንስ ጥምቀት አለ። እዛ ጋር ግን አጵሎስ በእንትን ነው እንደተጠመቀ የሚናገረው የዮሐንስን ጥምቀት ብቻ አውቆ በመንፈስ ይቃጠልና ስለ ኢየሱስ ክርስቶስ በትክክል ያስተምርና ያስረዳ ነበር ይላል። አሁን እነኚህኛዎቹን ጳውሎስ እንዲጠመቁ አደረጋቸው። ታዲያ ዮሐንስስ በሚቀጥለው ከነሱ በሚመጣው ያምኑ ዘንድ ስለ ኢየሱስ ክርስቶስ እየተናገረ ምናምን ብሎ በኢየሱስ እንዲጠመቁ አዘዛቸውና እጁን በጫነባቸው ጊዜ መንፈስ ቅዱስን ተቀበሉ ይላል። ያኛው ግን በኢየሱስ የሚባል ጥምቀት አልተጠመቀም ማለት የዮሐንስን ጥምቀት አወቀ፣ ስለ ኢየሱስ ሲናገር ነበር፣ በመንፈስ ይቃጠል ነበር። ከዛ የሆነ ማስተካከያ ነገር ነው ያደረጉለት። በእነኚህ ሁለቱ መካከል በአጵሎስና በእነኛ በሁለቱ ደቀ መዛሙርት መካከል ያለው እንትን ምንድን ነው? እንዴት ነው የምንረዳው? ቃልዬ ይሄስ ግልጽ ነው? ያ እነሱ ተጠምቀዋል በኢየሱስ ስም በዮሐንስ የተጠመቁት። እሱ ደግሞ የዮሐንስን ጥምቀት ብቻ አውቆ በመንፈስ እየተቃጠለ ያስተምር ነበር እንጂ በደንብ አልተረዳም ነበርና ከፊት ይልቅ ገልጠው አስረዱት እንጂ ምንም ያጠመቁት ጥምቀት የለም። እና በሁለቱ መካከል ያለው ልዩነት ምን ይመስላል አይደለ? ያ ግን ይሄኛውን ነገር ስናነሳ ምንጊዜም ቢሆን ሂስትሪ ታሪክ ሲነግረን መጽሐፍ ቅዱስ የሆነ ስቶሪ ናሬት ሲያደርግልን አስፈላጊ ነገሮችን ብቻ ነው የሚጠቅስልን። ታውቃለህ አይደለ? ወይ ደግሞ የሚያተኩርበትን ነገር ብቻ ማለት ነው። ይሄን ታውቃለህ? አዎ እየሰማሁ ያ ስለዚህ ያንን የሚያስፈልገውን ነገር ብቻ ሲነግረን ሉቃስ በሐዋርያት ሥራ ላይ እነዛ ሰዎች ያተኮረው እነዛ ሰዎች ድጋሚ በክርስቶስ ስም ተጠምቀው መንፈስ ቅዱስ እንደወረደባቸው ነው። ስለ አጵሎስ ሲነግረን ደግሞ አስቀድሞ በመንፈስ ይቃጠል ነበር ይላል። አስቀድሞ ሆኖ በመንፈስ ቅዱስ ኃይል እያስተማረ ያለ ሰው ነው። ነገር ግን በደንብ ሙሉ መገለጥ ግን የሌለው ሰው ነበረ። ይህንን ሰው የተሻለ መገለጥ ሊኖረው ስለሚገባ ከፊት ወስደው አስረዱት ይላል። እንግዲህ ተጠምቋል አልተጠመቀም አይዶን ሁላችንም አናውቅም። ሉቃስ ሊነግረን የፈለገው ግን አስቀድሞም ጠቃሚ ሰው ነበር። የበለጠ መንገዱን ግልጽ ሲያደርጉለት የበለጠ በደንብ ደግሞ ሲገልጡለት በዛ መንገድ ሄዶ ደግሞ ከዛ በላይ ጠቃሚ ሆነ ነው ስለ አጵሎስ ሊነግረን የፈለገው። ስለነዛኞቹ በኢየሱስም አልተጠመቁም ነበር፣ በኢየሱስም ተጠመቁና መንፈስ ቅዱስ ወረደባቸው ሊለን የፈለገው። ስለዚህ አጵሎስ ከዛ በኋላ ተጠምቋል ወይስ አልተጠመቀም የሚለውን ነገር ፎር ሹር መናገር አንችልም። ከገለጡለት በኋላ ተጠምቋል ወይስ አልተጠመቀም? ስለዚህ ሰዎች ሁለት ሊሉ የሚችሉት ነገር አለ ማለት ነው። የመጀመሪያዎቹ አይ አልተጠመቀም፣ ኦልሬዲ በቃ በመጀመሪያ ጥምቀቱ መንገዱን ገልጠውለታል። ስለዚህ አስቀድሞ በተጠመቀው ጥምቀት ቀጥሏል ይሄ ሰው፣ ምክንያቱም መጽሐፉ ላይ ምንም የተነገረ ነገር የለም ሊል ይችላል። ሁለተኛው ደግሞ መንገዱን ገለጡለት ከተባለ የተገለጠለት መንገድ ጥምቀትን ሊጨምር ይገባል። ምክንያቱም ቆርኔሊዮስ ጋር ስትሄድ እንትና ጋር ስትሄድ ማነው ጃንደረባው ጋር ስትሄድ ምናምን ከጥምቀት ጋር አብሮ የመጣ ነገር ነው። ኢሉሚኔቶ ነው ምን እናድርግ ሲሉ ከዛ ተጠመቁ የተባሉ ሰዎች ናቸው። ሐዋርያት ሥራ ምዕራፍ 2 ላይ ያሉ ሰዎች ጋር ስትሄድ፣ ስለዚህ መንገድን መግለጥ በኢየሱስ ስም መጠመቅን ሊጨምር ይችላል። ስለዚህ ይሄ ሰው መንገዱን ከፊት ይልቅ ገለጡለት የሚለው ሐሳብ ከመጠመቅ ጋር አብሮ መሄድ አለበት። መጠመቅም ጭምር መኖር አለበት እዛ ውስጥ።
የሚልም ሰው ካለ ለሁለቱም ኦልሬዲ አርጊውመንት ፍሮም ሳይለንስ ነው የሚሆነው። አርጊውመንቱ የትኛው ነው ፕላውዚብል የሚለውን ሰውየው በሚሞግትበት መልኩ ሊሞግት ይችላል እንጂ ማለት ነው። ተጠምቋል ወይስ አልተጠመቀም ከዛ በኋላ የሚለው ነገር የሉቃስም ትኩረት አልነበረም፣ የኛም ትኩረት አይሆንም። ግን ተጠምቆ ሊሆን ይችላል። አይ አልተጠመቀም የሚለው ነገር ለክርክር ክፍት ነው። እዚህ ላይ የምጨምረው ነገር ነው ሲግኒፊካንሱ ምንድነው? መጠመቁን ብናቅ ወይም ባናውቅ ሲግኒፊካንሱ ምንድነው የሚለው ነገር እጨምራለሁ ማለት ነው። ሲግኒፊካንሱ ጥምቀት የግድ ለድነት ምናምን የሚል ከሆነ ሌሎች ጥቅሶች አሉ በግልጽ ስለ ጥምቀት የተናገሩ፣ ጥምቀትና ድነትን አያይዘው የተናገሩ። አይ ሲግኒፊካንሱ መሆን ያለበት እምነት ላይ ነው ኢንፈሲስ መስጠት ያለብን የሚል ከሆነ ከዚህ ጥቅስ ሌላ በደንብ እምነት ላይ ኢንፈሲስ የሚሰጡ ጥቅሶች አሉ። ስለዚህ እነዛን ጥቅሶች አብሮ ሪፈር ማድረጉ ጥሩ ነው። የዚህ ሰውዬ የአጵሎስ ጉዳይ ላይ ከመጨነቅ ይልቅ ጥምቀቱ ላይ ማለት ነው። የሉቃስ ትኩረት እሱ ስላልሆነስ ምንም ስላላለነስ ግን እዛ ላይ አርጊውመንት ፍሮም ሳይለንስ መስራት የሚፈልግ ሰው መብቱ ነው። ያው ግን ምን ያህል ሰክሲድ ያደርጋል የሚለው ነው ዝም ብሎ ሙግት ካልሆነ በስተቀር ማለት ነው። ፍቅሬ